ግደለው ቶሎ እሱንም ቢሆን ታፍከንም ቢሆን ቶሎ ግደላቸው ማለት ነው ሰው እየተከተለኝ የመጣው እስካሁን አላስከስም እንዴ ሊያዛት ያ እርኩስ ሆነ አሁን የሚባለው ጋዜጠኛ እየተከታተለኝ ነበር እንዴ ነው ሳትጂ ነው ባሉድክ እንደዚህ ይሄ ሁላ ችግር ውስጥ ገባለሁ አሁን ራሱ እዚህ ማን ይኑር ማን አላቀም እኮ አንተ ነህ እዚህ ሁላ ችግር ውስጥ እየከተተከን ያለ እዛ ሜዳ አልነበረብም እባክን እንዳትሳሳት መልፋት ነበር እዚህ አሁን ቆሻሻት አስበ አሪፉን ውሳኔ ብትወስን ነው የሚሻል ትናንትና ራሱ ስልክ ባለማንሳትክ ሊገልክ ነበር እሺ ምክንያት ነው የተረፍከው ካሁን በኋላ ግን ከዚህ ነገር ውስጥ እጄን አውጣለሁ ለምን እሺ ለማን ተሽሎጅሽ የምትወጪው ማለት ነው ለማን ተሽ ነው እንግዲህ ቤተሰቦቻችን እየተከታተልናቸው እዚህ ጋር ደርሰናል በጣም የሆነ ከኪያ የፈለጉት ነገር እንዳለ ነው የሚሰማን እየተከታተሉ ነበር ተቀደም ጀምሮ እና ኪያ ማውራት ጀምረንበት ጀምሮ እየተከታተልኳቸው ነበር ኪያን አውቄ ነው የተነስተሽ ሂጂ ምናምን ነገር ብዬ ያቻኮልኳት ካወቀሽ ትደናበራለችና ታስነቃለች ብዬ ስላሰብ አሁን ግን ከኪያ ምን እንደሚፈልጉ ተከታትዬ ያለው ነገር በጠቅላላ ምን ጠይቃቸው ወይም ደግሞ ለምን እየተከታተሏት እንደሆነ እንተላላቸዋለሁ እንጠጋለን በደንብ ሳይርቁን እያንዳንዱ ነገር እያሰሽ ቤተሰቦቻችን እዚህ ሰዎች ያንዳንዱን ነገር ተከታተል ምን አይነት ነገር ፈልገው ኪያ ለምን እየተከታተሏት እንደሆነ ስለማናቅ ተከታተለን ያለው ነገር እናሳውቃችሁ ይሆናል ኪያሱን ያንዳንዱን ቦታ ነው መከታተል ስላለብኝ እዚህ ጋር አይመችም ለግርግር ድንገት ከዞሩ ስለማይሆን ጥሩ ነገር አይፈጠርም ያመጡን ይችላሉ ቦታው ላይ ትክክል እነሱ መያዝ ምን ይችላል ቦታ ላይ ሲደርስ እናበራላችኋለን ካሜራ ሄሎ የት ነሽ እኔ ከዛ ሰው እየተከተለኝ አምልጬ እኮ ነው የመጡት እኮ ቶሎ ነው ምን ሆነሽ ነው እሺ ምን አዲስ ነገር አለ ምንም አዲስ ነገር የለም ምን ማለት ነው ምንም አዲስ ነገር ከዛ ድረስ ሰው እየተከተለኝ ነው የመጣው ምን ማለት ነው ሰው እየተከተለኝ ነው የመጣው እስካሁን አላስከስም እንዴ ሊያዛት ያ እርኩስ ሆነ አሁን የሚባለው ጋዜጠኛ እየተከታተለኝ ነበር እንዴ በምን አቃለው ማነው ሲከታተልክ የነበረው ሻውን ሳይት ሄደ ምን አቃለው ነው እየተከታተሉኝ ነበር እና አሁንስ መኖሩን እንዴት እርግጠኛ አምጫችሁ ነው የመጣው አሁንማ መንገድ ቀይሮ ነው ወይኔ ፈላ ምን አይነት ጣጣ ውስጥ ነው ቆይ ግን አንተ ልጅ ምከተኝ ምን አረኩሽ ምንድነው የምትይ ስራክ ለምንድነው በስነ ስርዓት ማለት እየሰራው ነበር እኮ
በቃ በምን መንገድ እንዳወቀኝ አላውቅም አንተ ሴት መያዝ ያቅተካል እንዴ ነገርኩሽ ባነነብኝ በቃ እኛ እሷን እየተከተላት እሷን ሲሸኛት አልኩሽ ከሷ ጋር ስትለያይ እኛ ሄደን እየተከተላት ነበር እንዴት መብለክ መያዝ ነበር ዞር ስልክ አርቀት አየሁት ተደባብቆ እየተከተላል ነበር ጭራሽ ሌላ ችግር ውስጥ እሺ ምን እናርግኛሽ ምን እናርግ ንገሪሽ እኛም ቤዙንሳ አይዙንም አሁንም የለም አምጪ እኮ ነው ከዛ እዚህ አምጪ እኮ ነው የምትወጫኩስ ምን የት ድረስ ነው ቆይ እየተከተሉክ ውጭ ዛ ኮብልስቶን ወዲያ መንገድ አለ ወይኔ ጉዴ እሺ እና ታዲያ አሁን ምን ይሻላል የቀረክ እኮ አንድ ቀን ብቻ ነው እሺ ምን ላርገንሽ ምን ላርግ ካልበለዚያ እንደሚገልክ ታውቃለህ ምን ላርግሽ ይሄ ሁሉ ነገር እየደፈው እኮ ነው እንዴ ምን ማለት ነው ምን ላደርግ ማሰባችሁንም እንደ የቀረክ እኮ አንድ ቀን ነው ይግደልክ እሺ ምን ላርግ ምን አማራጭ አለኝ እሺ ምን አማራጭ አለኝ ማለት እየተከታተልኩ ነው በቃ በአቅሜ የምችለውን እየሰራሁ እኮ ነው ምን ላርግ እሺ ነኝ ታውቃለህ ምን አይነት ሰይጣን እንደሆነ እሺ አሁን ታዲያ ምን ተሻለን እኔ ምን አውቃለሁ እኔ በቃ እኔ ሰውዬው በቃ በጣም እርኩስ ነው ወይኔ ስለሽ ወይ የሚነግረው ሰው አለ በቀላሉ እንደማይተውክ ታውቃለህ ክትፍትፍ አድርጎ ነው የሚገልክ እሺ ምን ላርግ እኔ ምንድነው የምትይኝ ምን ማለት ነው መያዝ ነበረብክ አንቺ ምን መረዳት አለብሽ እኮ እንዴት ነው መረዳክ ይገልካል እኮ አንድ ቀን ይቀርካውን እንዴት ነው ልትችለው በዚህ ቀን ውስጥ 3 ቀን ሙሉ ካለሽ እሺ ወይ አሁን ለሚባለው ጋዜጠኛ ወሬ የሚያቀብል ሰው አለ ማንንም ወሬ የሚያቀብል ምን አውቃለሁ እኔ እሱን ምክንያቱም ከመሬት ተነስቶ እሷን ሸኝቷት እኛ እሷን ስንከታተል እሱ ከኋላ እንዴት ሊከተለን ቻለ አንተ ነህ ከሁሉንም ነገር በጥንቃቄ ነበር በጥንቃቄ ነው እየሰራን የነበረው እኮ ከልጁ ጋር አሁን ዝም በል ጭራሽ እየጮክ እኮ ነው ያለከው እሺ ምን ላርግ እኔ ምን ላርግ አሁን እዚህ አካባቢ ማንንም ሰው ለመኖር በምን እርግጠኛ ነኝ አይቻለሁ አይቼ ነው ነገርኩሽ አይቼ እኮ ነው የደወልኩሽ አንዴ ወይኔ ጉዴ ፈላ ጭራሽ ሌላ ጣጣ እሺ አሁን ታዲያ ምንድነው የምናደርገው አንድ ቀን ይቀረው እኮ እሺ ምን ተሻለንሽ አሁን ግዴታ ልጅቷን ፈልገህ መያዝ አለብክ እንዴ ሊያዛት ያ እርኩስ የተባለ አሉ ነገርኩሽ እኮ እየተከታተልኳት ነበር እሱንም መያዝ ነገርኩሽ እሷን የሆነ ቦታ ሸኛትና እሷን የሆነ ቦታ የሆነ ቅያሱ ገባችብን እሱም ተመለሰ ግን እሷን እየተከታተለ እንዴት ነው የሆነ ቅያሱ ስገባ ጸጥ የምትላት ከኋላችን እየተከታተለ ነበር ምንድነው የምትይኝ አንቺ እንዴት መብለክ መያዝ ነበረብክ እየተከታተለ ነበር እንዴት ሊያዛት እሺ እሱ የኔ ችግር አይደለም አንተ አሁን ለቤተሰቦች ካታስበም ለምን አላስብም ለነሱ ብቻ እንዴ ሁሉ ችግር ውስጥ የገቡት ያቤል አባት እንደተገኘ ታውቃለህ ምንድነው የምትለው ያምሻ እንዴ ያቤል አባት ምታልኩ እንዴት አልሞተም ተደብቆ ነበር ያምሻ እንዴት አልሞተም ትይኛለሽ አልሞተም እየነገርኩክ ነው በልጅነቱ እኮ ነው የሞተው አቤል ልጅ እየነበርኩ ነው ዛሬ ድረስ እንዴት ይደብቃል ያ ሁሉ ጊዜ እሱን እኔ አላውቅም ግን ተገኝቷል እባክህ ሌላ መረጃ ያወጣብናል እሱንም አግኝተክ መግደል አለብክ እንዴ ካልበለዚያ ሌላ ሚስጥር ይሄ ሁሉ ጊዜ ተደብቆ ነው እኛን እዚህ የሚጮትብን አዎ ይሄን እሱም የሱ አማሪ ሆናላ ሚስጥሩን ይሄን ላኗር እየነገረ ያለው እሱ ቢሆንሳ ልክ ነሽ አዎ ወይኔ ቶሎ ማግኘት አለብን አዎ ግደለው እሱንም ቶሎ አግኝተህ መግደል አለብን እሷ እኮ ተታፈን የተባለው እንዴት ነው መገደላት እኮ ተዛዙን አለብክ እንዴት ለያዛት መግደል ቢሆን እኮ ታውቂያለሽ ነገርኩሽ እኮ መግደል ቢሆን በአንድ ጥይት እደፋታለሁ እኮ ነው አይደል እንደ ሄስ ቢሆን ነገርኩሽ መግደል ቢሆን በአንድ ጥይት እደፋታለሁ መያዝ ሲሆን ይከብዳል እኮ መያዝ ነው መግደል ነው መግደል ይቀለኛል ለኔ ምን አይነት ሰው ነው ቆይ ግን አንተ ምን ላርግሽ እኔ ምን ላርግ ጭራሽ አታስብም እንዴ ለቤተሰቦችህ ሁሉም ነገር ለምንድን ነው ወደ እኔ የምታረጊው ምን ማለት ነው ሁሉንም ነገር ይሄ እኮ ያንተ ስራ ነው እሺ እኔ ሲኑ ላጣጣው እስከተከይ ለኔ አታስብም እንዴት አላስብልሽም ምን ማለት ነው እስከ ዛሬ ድረስ እኔ ላንተ ነው የኖርኩት እኮ እንዴት ምንድነው የምታወሪሽ ጀመር እንዴት አላስብልሽም እና ታዲያ ብታስብልኝ አንድ ቀን እኮ ነው ይቀርክ ቢገልክሳ እሺ እኔ ምን ላርግ እኔ ሞት አልፈራም ገባሽ እዛ ቤተሰቦቼ በመያዛቸው ነገርኩሽ እዛ ቤተሰቦቼ በመያዛቸው አንቺ እዚህ ጋር በመያዝሽ እኮ ነው ገባሻ አንቺ እኮ በአቶ ሳሙኤል ስር ስለሆንሽ እኮ ነው ይሄን ሁሉ ነገር እያደረኩ ቢሆን እኮ ስለዚህ ቤተሰቦች ለኔ ማሰብ አለብክ የሆነ ነገር አድርግ እኮ ገባኝ እኮ ገባሻ ሁሉንም ቢሆን መግደል አለብክ ካልበለዚያ መረጃ እያወጣብን ነው እሺ አቶ ሳሙኤል እንዴት ልንገለው ይችላል እንዴት ስታስብ እንዴት ይገደላል አላውቅም ካለበት ፈልገን ማግኘት አለብን እሱን ካልበለዚያ ሌላ ችግር ውስጥ ነው የምከተኝ በዚህ ጋር የአቤል አባት ተይዟል ትኛለሽ የሞተ ሰውዬ በዚህ ጋር ችግር ውስጥ እንዳለው ታውቃለህ አይደለ እሱም በያንዴ ሁሉ ነገር ያርካሉ ችግር ውስጥ እየገባው ያለውት ፍቅረኛዬ ስለሆንሽ አንዴ ሁሉ ነገር ያርካሉት
አንቺም እኮ ነብይታው እኮ ነው ማይሽ ምንድነው የምትይ ፍቅረኛ ስለሆንክ ነው እንደዚህ እየናከኛለህ ምንድነው ማሽናኩሽ እየሰራው አንዲ ከዚህ በላይ ምን ላድርግ እኔ ምን ማለት ነው ከዚህ በላይ ምን ላድርግ ሴት ልጅ ማገት አቅቶክ ነው ነገርኩሽ እኮ ማገት እኔ ግደላት ቢሆን ደፍቻት መጣ ነበር ምን ማለት ነው የቱ ነው የሚቀለው ለአኑ ወሬ የሚያቀብለው ሰው አለ ለዛ ጋዜጠኛ እሱንም ቢሆን መግደል አለብክ ነገርኩሽ እኮ መጀመሪያ እሷ መያዝ አለባት እሱን ለመግደል እኮ እሷ መያዝ አለባት ሁሉንም ከግርማ ጋር የሚነካኩ ሰዎችን ሲጀመር መግደል አለብክ እኔ እኮ እሱ መች ጠፋኝ አቃለው እኮ ተዛዝ እንደታ ደግሞ መያዝ አለብክ ገርለከውም ቢሆን መያዝ ነበረብክ እንዴት ታመልጥካለሽ ሴት እኮ ነች ይገደላል በቃ ምንድነው የምትይኝ እሺ አንተ ሁሉ ወንድ ነክ በጣም ተሰፍራለክ ወንድ ባለው ነው ሁሉ ስራ መስራው በጣም አዝናለሁ ካንተ ጋር በመሆኔ ምንድነው የሚያሳፍርሽ በጣም ተሳፍራለክ ምንድነው የሚያሳፍርሽ ወንድ ኮንክ ለምን ይዘካታት መጣም እንዴት ሴት ልጅ ታመልጥካለች ነገርኩሽ እኮ እየተከታተለኝ ለሱ ወሬ የሚያቀብል ሰው አለ እኔ እንኳን ለሱ አላንስም እኔ እኮ ታንቻለሽ ይያልኩ አይደለም አሁን እዚህ ጋር ለሱ ወሬ የሚያቀብለውን ሰው ቢሆን መግደል ትችላለህ ማን ነው እኮ ነው መጀመሪያ እሱ መች ተገለጸልኝ ለሱ ወሬ የሚያቀብለው ሰው ባገኘው ደፈዋለሁ አብሮት የነበረውንም ሰው መግደል ትችል ነበር ነገርኩሽ ቀድሞ ነው እንደዚህ ነገር የሚያውቀው ሰውየው በወሬ ማን እንደሚነግረው አላውቅም እኮ ቢያንስ ቀድማ ልታመልጥክ አይገባም ነበር አንድ ቀን እኮ ነው ይቀርክ እኮ እንደምንም ብያመጣታለሁ በቃ ምንድነው ከዚህ በኋላ እንዴት ነው እንደምንም ብለክ ማታመጣት ትናንትናም እንደዚሁ ስልክህን ዘግተህ ተጠፋክ ኪያኔ ይዛለው ብለክ እሺ ምን ላድርግ እኔ ምን ላድርግ እሺ ምን ላድርግ ንገሪኝ እስኪ ይዘክ አቶ ሳሙኤል እግር ስር መጣል አለብክ እሷ ልጅ እኔ ስንት ነገር እያረኩልኝ ስላንተ ብዬ መሰለኝ እኔ ስላንቺ ብዬ አንዴ ሁሉ ነገር ማረገው ምን አደረክ እስኪ ንገረኝ ምንድነው እያደረክ ያለከው ምንም እየሰራክ እየጣርኩ ነው እሺ ባልሰራ እየጣርኩ ነው እየሞከርኩ ነው ምንድነው የምትይኝ ፍቅረኛዬ ስለሆንክ ነው እንጂ ይገልክ ነበር እስካሁንም ቢሆን ዝም ያልኩ ለዛ ነው ጭራሽ እኔን እገላለሁ እየተበሳጨክ እንዳይሆን እኔን እገላለሁ ምንድነው ተጉረመርመው መቼ አጉረመረምኩ እኔ ምን አልኩሽ እሺ አሁንም ቢሆን ቶሎ መያዝ አለብክ ቶፋንም ቢሆን መግደል ትችላለህ እኔ እኮ አይደለም እሱ ላይ እንዲገደል ትእዛዝ ሲጽፍ እኮ ነው አይደለም እኔ ቶሎ ከሱ እንድትፋታ አደርግካለሁኝ ፓስፖርትክም ቢሆን እያለቀ ነው እስከዛ ግን ቶሎ ሳሙኤል እንዲያምነን መጨረስ አለብክ ሁሉንም ግደል ያለከን ሰው መፈጸም አለብክ በቃ የሚፈልገው እሷ እንድትታገር ነው እሷ ከታገተች በቃ እሷን ለማገት ከሷ በዙሪያ ያሉት ሰዎች እንዳለገላሉ አለቀ መጀመሪያ ግደላቸውና ማገት ትችላለህ ነው ያልኩት እኮ በቃ በሷ ዙሪያ ያሉት ሰዎች እንዳለ እገላቸዋለሁ እኮ ሁሉንም ሰው መግደል አለብክ አንድ ቀን እኮ ነው ይቀርክ መቼ ነው የምትጨርሰው እሺ አልኩኝ እኮ እኔ ምን አልኩሽ መቼ ነው እሺ ቆመካል እኮ አሁንም ቢሆን አሁን ራስ ምን አይነት ሰውት ውስጥ ነው ከተትከኝ እሺ ምን ላድርግ እኔ ጭራሽ እኔ ሌላ ጣጣ ውስጥ ትከተኛለህ አለቃክ እኮ ነኝ እንዴት ነው የምትናገረው ማሽ ተናገርኩሽ እኔ ፍቅረኛ ስለሆንኩኝ ነው እንደዚህ እየናከኛለህ እያስረዳሁሽ እኮ ነው ሌሎቹ ቢሆኑ አርፈው ስራቸውን ይሰሩ ነበር እኮ እያስረዳሁሽ ችግር ውስጥ እንድገባ ያደረከኝ በምን ቀን ነው ካንተ ጋር ይሆንኩት እያስረዳሁሽ እኮ ነው ምን አስረዳኝ ነገር የለም እንዳትነካኝ እሺ እኔ ምን ላድርግ እሺ በኪያ ተመቶ ምንም አይነት ስተት መስራት የለበትም ከዚህ በኋላ ምክንያቱም እነዚህ ሰዎች ማገት ብቻ አይደለም ያዙት እነዚህ ሰዎች ወደ መግደል ነው ስለ ኪያ ነው ያወሩት ስለ መግደል ነው እና አደገኛ በእንደዚህ አይነት ሁኔታ ደግሞ ኪያንም ልንተዋት አንችልም የኛ ሰዎች እንዳለ በኪያ አካባቢ ነው ያሉት እነዚህን ሰዎች መያዝ ስላለብን ነው እዚህ የመጣነው ገደል አለበት ይገደላል እስከ ዛሬ ድረስ ነው የሚገደለው እስከ ዛሬ ተደብቆ እኮ ነው የኖረው ምን አይነት ምስጥ ሰው እንደሆነ ታውቃለህ እንደኛ ሁሉ ጊዜ ሞቷል ብለን አስበን ተቀብሮ እዛ አሁን ግደለው ቶሎ እሱንም ቢሆን ታፍከንም ቢሆን ቶሎ ግደላቸው እሺ አልኩኝ እኮ እኔ እኮ ለምን ማትረጅኝ እሺ እኮ ምንድነው እየሰረክ ያለከው ታዲያ እኔ ጥፋተኛ በጣም ባለጌ ሰው ነክ ምን አረኩኝ እኔ ምን አይነት ሽንታም ነክ አንድ ሴት ለመያዝ ይኑላ ቀን ነገርኩሽ እኮ ወሬ ያቀበሉብኝ ነው ምንም ወሬ ቢያቀበሉብህ መግደል ትችላለህ እነሱን እሺ ወሬ ስለምሰጥክ ነው እንደዚህ የምትቀብጠው ማቻልኩሽ ስራክን ማትሰራው እየሰራው እኮ ነው ምንድነው እየሰራክ ያለከው አንድ ነገር እንኳን እየሰራከው የለም 3 ቀን የተሰጠከ የቀረጅን አንድ ቀን ነው ምንም ሳትሰራ ወያቱ ሳሙኤል ልጅ ሳሙኤል ከታጥፎ ነው የሚገርልክ
እሺ ወይ ቀን እንዲጨምርልኝ አዋራዋለሁ በቃ እንዴትም ቀን ሊጨምርልክ አይችልም ምን አይነት ሰው እንደሆነ ታውቃለህ አውቃለሁ ትናንት ራሱ በእኔ ምክንያት ነው የተረፍከው ስልክ ባለማንሳት እንኳን የሚገል ሰው ነው እንዴት ነው ቀን ጨምርልኝ የምትለው እኔም እኮ ጭንቀት ውስጥ ገባሁ ምን ላድርግ እሺ ምን ማለት ነው እስከ ዛሬ የታዘዝኩትን ትእዛዝ ሳልፈጽም ቀርቼ አውቃለሁ ንገሪኝ እስኪ እሱ እኮ የኔ ችግር አይደለም እስከ ዛሬ ነው የታዘዝከውን መፈጸም አለብክ ቤተሰቤና አንቺ እዛ ስለተያሽ ነው ግዴታ አይደለም አሁንም ቢሆን አይደለም የሚገርልክ እስከ ቤተሰቦችክ ነው እስከ ሙሉ ቤተሰቦችክ ነው የሚገርልክ ከዚህ ችግር ውስጥ ላውጣ ካልችልም እሱን ደግሞ ማወቅ አለብክ እያስጠነቀቅኩክ ያለው ስለዛ ነው ትናንትና ራሱ ስልክ ባለማንሳትክ ሊገልክ ነበር እሺ እኔም ምክንያት ነው የተረፍከው ካሁን በኋላ ግን ከዚህ ነገር ውስጥ እጄን አውጣለሁ ለምን እሺ ለማን ተሽሎጅሽ የምትወጪው ማለት ነው ለማን ተሽ ነው በጣም ብዙ ጊዜ ነግሬ ካለው ስለዚህ ካሁን በኋላ አይመለከተኝም ምንድን ነው አይመለከትሽ ምንም የሚመለከተኝ ጉዳይ የለም አንተ ምን ማለት ነው አይመለከተኝም እንዳትከተል እኔ ለማን ተሽ ነው እሺ አይመለከተኝ ብለሽ ተሽ የምትሄጂው ገደል መግባት ትችላለህ ስትፈልግ እንዴ ሁሉ ጊዜ እኮ ላንቺና ለቤተሰቤ ስልኩን መስዋዕትነት የከፈልኩት እኮ ለኔ ብለህ ከሆነ ችግር ውስጥ ለምንድን ነው ችግር ውስጥ የምታስገባኝ እሺ እኔ ምን ላድርግ እኔ እኮ የምችለውን እየሞከርኩ እኮ ነው አንተ ምንም ማድረግ የምትችለው ነገር ነገርኩሽ እኮ እስከ ዛሬ ታዘዝኩት ትእዛዝ እንዳለፈ እስከ ቤተሰቦች ካሁን በኋላ እኔ ምንም ማስተባበያ አልሰጥም በቃ የኔና አንቺ ፍቅር ይሄ ነው የኔና አንቺ ፍቅር ምን ማለት ነው እሺ ቆይ እኔ ምን ላድርግ ይሄ ሁሉ ጊዜ ላንቺ ብዬ አንዴ መስዋዕትነት ስከፍል የነበረው እኔ ስንት ነገር አደረኩኝ አይደለ እንዴ አቶ ግርማ ጋር እኮ የሚላከው አቶ ሳሙኤል መልእክት እኮ ለመፈጸም ደፋ ቀና ስለ የነበረው እኮ ላንቺ ስልክ ነው እሺ ቆይ ታዲያ እኔ ምን ላድርግ መግደል አለበት እንዴት አንድ ሴት ታቀተካለች አቀቶኝ እኮ አይደለም ወሬ የሚያቀብል አለ ከስራችን እኮ ያልኩሽ እኮ ነው እሺ እኔ ካሁን በኋላ ግን ምንም ላድርግ አልችልም ምን ማለት ነው ምንም ማድረግ አልችልም ከዚህ በላይ ምንም ማድረግ አልችልም ማለት እኔ እንድገደል ትፈልጊያለሽ ነው በቃ እስከ ዛሬ ሳትወጂ ነበር አብረሽ የነበርሽው ምን ማለት ነው ሳትወጂ ነው ባልወድክ እንደዚህ ይሄ ሁላ ችግር ውስጥ ገባለሁ አሁን ራሱ እዚህ ማን ይኑር ማን አላውቅም እኮ ሌላ ችግር ውስጥ ነው ላንተ ወሬ እንደማቀብል ራሱ ከወቃቱ ሳሙኤል እኔንም እንደሚገለኝ ታውቃለህ እሱን ተጠንቀና እንዲያረግን ያለ ነው ይሄ ሁሉ አመት ሳንገደል እንዴት ነው የምንገደለው አላውቅም ከዚህ ችግር ውስጥ ራሳችንን አውጥተን የራሳችንን ኑሮ መኖር አለብን እኔም እኮ ለሱ ብዬ እኮ ነው ይሄ ሁሉ ነገር እያደረኩ ያለሁት ቤተሰቤ እዛ ተይዞ አንቺ እዛ ተይዘሽ እኮ ይሄ ሁሉ ሰው መገደለው ነፍሰ ገዳዩኝ ነው እንዴ ለእናንተ ስል እኮ ነው ገባሽ የሆነ ቀን እኔና አንቺ ተያይዘን ወተን ቤተሰባችንን አስረግጠን ግን አንድ ላይ እንኖራለን እኮ ነው እያልኩ ያለሁት እንዴት ነው ማስተካከል የምትችለው በአንድ ቀን ሁለት ቀን ሙሉ በሷ ዙሪያ ያሉትን ሰዎች እንዳለ ገድዬ እሷን ይዛታለሁ በቃ እኔን የምትፈልገኝ ከሆነ ዛሬውኑ መያዝ አለብክ አረጋዋለሁ እሺ ምንድነው የምትይኝ ይሄ ሁሉ በቃ እንስማማለን አይኔ እኮ እንደዚህ እንድትከፊ እኮ አይደለም እሺ እኔ እኮ እንድትከፊ እኮ አይደለም ይሄ ሁሉ ጊዜ እኮ በቃ ቤተሰቤና አንቺን ለማስለቀቅ ብዬ እንጂ ነፍሰ ገዳይ ይሁንልኝ እንዴ ያን ሁሉ ሰው መገደል እኔ እንደዛ እያልኩክ አይደለም ገባሻ ወደፊት የሆነ ነገር በቃ ቤተሰብ ተለቆ ቤተሰብም ደህንነት ውስጥ ገብቶ እኔና አንቺ ከሀገር ወተን የራሳችን ኑሮ እንኖራለን ብዬ እኮ ነው ይሄ ሁሉ ደም እኮ በዚህ ሁሉ ደም የተጨማለኩት እኮ ላንቺ ብዬ እኮ ነው ለቤተሰብ ብዬ እኮ ነው ግን እሺ እኔንም ተረዳኝ ምን አይነት ችግር ውስጥ እንዳለው ታውቃለህ አይደለ አውቃለሁ እኔ የምቻል አቁም አልኩሽ አቶ ሳሙኤል አንተም ብቻ ሳይሆን እኔንም ነው የሚገርለን እኮ የሆነ ነገር ማድረግ አለብን የሚያስበቅ ካሁኑ እቅዳችን ውጪ ሌላ እቅድ ማውጣት አለብን ማንም ሰው ማያውቀው ገባሻ ይሄ ሁሉ ነገር እየተሯሯጠ ሄዶ ለአኑ ለዛ ጋዜጠኛ የሆነ የሚነግረው ሰው አለ ገባሽ ስለዚህ ዛሬውኑ ሁሉንም ሰው መግደል አለብክ እፈጽማለሁ እኔ እኮ አልፈጽምም አላልኩም እኮ አቅቶኝ እኮ አይደለም አንድ ተራ ሰው መግደል እኮ አንዋርንም ቢሆን ግደለው ሁሉንም ሰው ግደልና እሷ ለአቶ ሳሙኤል ስጥና እኛም የራሳችንን ኑሮ እንኑር እስከመቼ ነው እንደዚህ የምንሆነው ልክ ነሽ እኮ ልክ ነሽ ሀገር መውጣት አለብን እሺ ፕሮሰሱ ምን ያህል ጊዜ ቀረው በጣም ትንሽ ጊዜ ነው የቀረው ፓስፖርቱ እስኪያልቅ ብቻ ነው በቃ ሁሉንም ነገር እናስተካክላለን ገባሻ ፓስፖርታችንም እየደረሰ ነው ካልሽ ምንም የሚያስቆየን ነገር የለም ቶሎ መስተካከል አለበት እኮ በቃ ኪያን ማስረከብ ነው በሷ ዙሪያ ያሉት ሰዎች መግደል ነው አለቀ ይሄን ሁሉ ጊዜ መፍጀት አይጠበቅብንም ሲጀመር ሁሉንም ሰው መግደል አለበት እስካሁን ይውጪ ቶሎ እሷንም እግሩ ስር መጣል አለበት እኮ እሱን ነው የምልሽ እኔ እንደዛ ካደረክ መቼም ቢሆን ይተከጭቃልን ምንድነው ሄሎ ሃይሊ ምን ነው ማንም ይከታተል እኮ ተረጋጋና ወሬ ማንም ይከታተል
እስካሁን አላመለጥክም እንዴ? እኮ ካመለጥካችሁ ነው እዛ ጫካ ውስጥ እኮ ነው እየጠበቀኝ እኛ እዛ ቦታ ላይ ነና እኮ ነው ቶሎ በል እሺ ምንድነው እሱ ምን ተፈጠረ ምን አውቃለሁ እስካሁን እየተከታተሉኝ ነበር አሁን ነው አምልጬ እየመጣሁ ነው አለኝ ወይኔ ጉዴ ፈላ የት ነው እሺ ያገኙት ምን አይ አምልጫለሁ ብሎኛል ያውስታ አላውቅም አሁን ተከትሏቸው ወደዚህ ቢመጡት ሰው ኧረ አይመስለኝም ታይቶ እሺ ምን ተሻለን እሺ ምን እናድርግ እኔ እኮ ግራ ገባኝ ነገሮች ሁሉ ተደራረቡብን ገባ ነው ቆይ እሺ አሁን እሱ የት ነው ያለው እሱ እየመጣ ነው ወደዚህ ጫካው እየመጣ ነው ቶሎ እናንተ ከዚህ ችግር ውስጥ መውጣት አለብን ቤተሰቦችንም ከዚህ ችግር ማውጣት አለብን ካለበለዚህ ሁላችንን ነው የሚጨርሰን አቶ ሳሙኤል እጃችንን ማውጣት አለብን ያለውን ነገር በሙሉ ካላረግን አለቀልን በቃ ቶሎ ችግር ማስተካከል አለብን የቱ ነው እስካሁን እንዴት አይደርስም እሺ እስኪ ደው ምን ነው አቶ ሳሙኤል ጋር ሄጄ ነበር ምን ማለት ነው ሳሙኤል ሄጄ አንተ እንድትገደል ትእዛዝ አውጥቷል ምን ማለት ነው ሳሙኤል አንተ እንድትገደል ቀጥሎ ደግሞ ሁሉም ሰዎች ከግርማ ጋር የተያዘው ሁሉም ሰው እንዲገደል ትእዛዝ አውጥቷል አቶ ሳሙኤል ጋር ሲጀመር ምን ልትሰራ ሄድክ አንተ ለምንድን ነው ሄድከው ማን ነገረው ለአቶ ሳሙኤል ማን ነግሮት ነው አቶ ሳሙኤል ነገረው አላውቅም ግን ሁሉም ከግርማ ጋር የተያዘ ሰው በሙሉ እንዲገደል ትእዛዝ አውጥቷል ለምንድን ነው እሺ ለምን ትእዛዝ ነው የሚወጣው ስራን በስርዓቱ መስራት ስላልቻልክ ብሎ አንተ ነህ ለነገር ይነገር በምን አወቀ እኔ አላውቅም እንዴት አላውቅም ትላለህ እኔ አላውቅም ሰዎቹ እየተከታተሉኝ ወደ ሳሙኤል ሄጄ ነበር ሳሙኤል ጋር ሄድክ አንተ ነህ ልነግረው እኮ የምችለው አንዴ ሽጉጡን ስጠኝ ጭራሽ አልነገርኩትም ምን ማለት ነው አልነገርኩትም እናቴ ትሙት አልነገርኩትም አንተ ባልነግረው እንደዚህ ነገር አያደርግም ጀመረ የእውነቴን ነው የምላችሁ ነው ያልነገርኩትም እንዴት ካንተ እጅ በልቼ ጠጥቼ ከልጅነቴ ጀምሮ ያሳደከኝ ሲጀመር አቶ ሳሙኤል ጋር ማን ነው ለሱ የነገረው እኔ ማን እንደነገረው አላውቅም እሱን ጭራሽ ማንም ሰው አይገለውም እንዲገደል ትእዛዝ አውጥቷል ማን እንደነገረው አላውቅም አንተን ታዲያ ግደለው ብሎ ነው ይላክክ አይደለም እኔ ማን ለሁሉም ሰው እንዲገደል ትእዛዝ አውጥቷል ማን እንደነገረው ግን በፍጹም አላውቅም እውነቴን ነው አንተ ማን ሊነገረው ይችላል አንተ ነህ ከሱ ጋር የነበርከው አይደል ጭራሽ አልነገርኩትም እውነቴን ነው የምላችሁ ማኑኝ ሲጀመር አንተ ካልነገርከው እሺ በምን ላክ ይችላል እዚህ ጋር እኔ ራሱ ግራ ገብቶ ምን ልትሰራ ሄድክ ሲጀመር ወደዛ አታመልጥም እንዴ እንደኔ አንተ ቆሮና እንዴ አንተ እኔ ማን እንደነገረው እንዴት ማሰብ ይከብዳል እንዴት ወደሱ ትሄዳለህ ተከትለው መቶ ደርስ ተከታተለ ካንተን ማን እንደተከታተለኝ አላውቅም እኔ ብቻ እንዲገደል ትእዛዝ እንደሰጠ ሳቅ ነው ህይወቴ ላይ ወስኜ አንተ ጋር እንደምመጣ ከመጣው ካወቀ እንደሚገለኝ እያወቅኩ ነው ለአንተ ልነግር የመጣሁት እኔ ሰዎቹን ይዛቸው መታቸው ይሆናል እኔ አሁን ተከትለው ኖሮ ተንበርከክ የምሬን ነው የምላችሁ ማን አንተ ነህ ሲጀመር አማኑኝ ከጂ በልታ አንተ ትክደኛለህ እንዴት ትክዳለህ ከጂ በልታ ትክደኛለህ ዛሬ እስኪደርስ ድረስ እኮ ካንተ እጅ ነው የበላሁት እንዴት ትክዳለሁ ምን ማለት ነው እንዴት ትክዳለህ ማለት ሲጀመር ካንተ ውጪ ማን ሊነግረው ይችላል በፍጹም አማኑኝ በጭራሽ አልነገርኩትም እንዴት እናምነክ እንችላለን አንተ በጭራሽ እንዴት እሱን እንዴት ትክደዋለህ ከኔ እጅ በልታ እኔን ትክደኛለህ እንዴት አንተ ላይ እንዴት እናቱ ሳሙኤል ጋር ምን ልትሰራ ሄድክ ሲጀመር አቶ ሳሙኤል እዚህ እንዳለ ማን ይነገረክ እሱ እዚህ እንዳለ ማን ይነገረው አሁን እሱ ነው ደውሎ የነገረኝ እዚህ እንዳለ ስለነገረኝ ነው የመጣሁት ሊገሉት እንደሆነ ሳቅ ነው በፍጥነት ከመሞቱ በፊት ትእዛዝ ያስተላለፈው ለማን ነው ትእዛዝ ያስተላለፈው ሁሉም ላይ ትእዛዝ ወጥቷል ሁሉም ከግርማ ጌት ያዘ ገዳዮቹ ማን ናቸው እሺ ገዳዮቹ ማን ናቸው ለሁሉም ትእዛዝ ተሰጥቷል እንድትገደሉ እውነቱን ንገረኝ ከምገርልክ እዚሁ እማኑኝ ታውቃለህ እኔ ኃላፊነቱን አልወስድም እናንተ ላይ እንዴት እንደዚህ ያደርጋለሁ ሊያውም አንተ ላይ ከልጅነቴ ጀምሮ ካንተ እጅ በልቼ ጠጥቼ እንዴት እንደዚህ ያደርጋለሁ የሆነ ነገር ማድረግ አለብን ነግሬሽ ነበር የሆነ ወሬ የሚያቀብለው ሰው አለ አንተ ነህ ይሄን ሁላ ነገር እያደረክ ያለከው አይደለ አሁን እኔም በመምታት ምንም የሚቀየር ነገር የለም ብታስቡበት ነው የሚሻለው ምንድነው የምናስብበት ተነስ ምንድነው የምናስብበት ቆይ ተረጋጊ በፍጥነት ከሀገር ብታመልጡ ነው የሚሻላችሁ እንዴት ነው አሁን ልናመልጥ የምንችለው እኔ እናንተ ጋር እንደመጣው ከታወቀ ልገደል ይችላልው
ለሱ ውለታ ብዬ ነው ከልጅነቴ ጀምሮ ላረገልኝ ነገር ብዬ ነው ይሄን እንዳለ መስዋዕት እንደምከፍለው በምን እርግጠኛ ልሆን እችላለሁ አንተ ይሄን ሁሉ ነገር እንዳላረክ ይሄንን እንዳለ ሚስጥር ይዤ ወደዚህ አልመጣም ነበር እሱ የሱ ውለታ ስላለብኝ ነው እዚህ ህይወቴን አስይዤ እዚህ የመጣሁት እሺ አሁን ታዲያ ምንድነው የሚሻለን በፍጥነት ከዚህ ሀገር ብትወጡ ነው የሚሻላችሁ ሳሙኤል ለማንም ወደኋላ አይመለስም ተንበርከክ ሲጀመር አንተ ነህ እመኑኝ ጊዜ አታባክኑ ቶሎ ከሀገር ብትወጡ ነው የሚሻለው ለናንተም ለኔም አደጋ ነው እናንተ እዚህ መቆየት መድፋት ነበር እዚህ እሺ አሁን ምን ይሻላል ሳሙኤል ጋር መሄድ አልነበረብም ሲጀመር አሁን ምን ይሻላል ይሄን ሁሉ ነገር ላንተ ብዬ ያደረኩኝ ሊገልክ እኮ ነው በቃ እንደገደለ ቁጠረው እኮ ምንድነው የሚገለኝ በቃ እናመልጣለን ችግር የለም አቶ ሳሙኤል ትእዛዝ አስተላለፈ ማለት እንደሚገልክ በጣም እደበቃለሁ በቃ ወዴት ነው ከሱ የምታመልጠው እንዴት ብለክ ይሄን ሁሉ ነገር እኮ ላንተ ብዬ ነው እሺ ታውቃለህ ምን አይነት ሰው እንደሆንኩኝ እሺ እኔ ምን ላድርግ እሺ ካንተ ከደነዙ ፍቅር ይዞኝ ነው እዚህ ሁላ ችግር ውስጥ እየገባው ያለሁት ምን ማለት ነው ምን ላድርግ በቃ ገደለክ እኮ እንደሞት ከቁጣው ካሁን በኋላ አናግረኝ እንጂ ያወራውክ እኮ ነው እሺ እኔ ምን ላድርግ እሺ በቃ ምን ላድርግ ቆይ እሺ እኔስ ምን ልሆን ነው የቻልኩትን እኮ ሞከርኩኝ እኔ ምን ላድርግ እሺ አንተ የሆነ ነገር ኮንከኔስ ምን ልሆን ነው መልስ ስጠኝ እንጂ እሺ ምን ልበልሽ ምን ማለት ነው እንዴት እንደምወድ ታውቃለህ ስንት መስዋዕትነት እንደከፈልኩኝ ታውቃለህ ላንተ ብዬ እኔስ አልከፈልኩም እሺ ንገሪኝ አልከፈልኩልሽም ላንቺ ብዬ የስንት ሰው ነፍስ አላጠፋው እኮ አሁን እኮ በቃ ገደለክ ማለት እኮ ነው አቶ ሳሙኤል ለምን ነው የምንፈራው እሺ ሞት እኮ ነው ሞትን አላየንም እንዳይተናል እኮ እሺ በምን ጊዜ ነው እዚህ ችግር ውስጥ የገባን በምን ጊዜ ነው እባክህ ከዚህ ችግር ውስጥ መውጣት አለብን እባክህ ልለምንክ እኔ ስንት ነገር ሆኜ ላንተ እሺ ምን ላድርጋው ነው ይሄን ነገር ለኔ ማድረግ እሺ ንገሪኝ ምን ላድርግ እሺ ንገሪኝ ምን ላድርግ አላውቅም ማድረግ ያለብክን ነገር አድርግ አቶ ሳሙኤልንም ቢሆን ግደለው ያለን አንድ አማራጭ እሱ ብቻ ነው ሊገሉኝ የሚመጡትን መግደል አቶ ሳሙኤልን መግደል ያለን አማራጭ እሱ ብቻ ነው ከዚህ ውጪ ምንም ልናደርግ አንችልም እንዴት ነው እሱን የምናደርገው በጣም ከባድ እኮ ነው ደግሞ ሞት ነው በቃ እሷን በርክኮ ከሚገለኝ ተጋድዬ ተፋልሜው በሞት ይሻለኝ እሺ አሁን ምን ተሻለን በቃ እንደተነጋገርነው የሚገሉኝ ሰዎች መግደል ከሱ ጋር መፋለም ያለኝ አንድ አማራጭ እሱ ብቻ ነው በጣም ከባድ እኮ ነው ከሱ ጋር መፋለም እሺ አሁን ምን ይሻለናል እንዴት እንደምወድ ታውቃለህ ላንተ ብዬ ነው እዚህ ሁሉ ነገር ውስጥ የገባሁት እኔስ ላንቺ ብዬ እኮ ነው ሁሉ ነገር ያደረኩት ቀሽም ሰው ነህ ግን አንተ እሺ አሁን ታዲያ ምንድነው የምናደርገው በቃ ያለን አንድ አማራጭ እሱ ብቻ ነው እንደገደለ ቁጠራው እኮ ካሁን በኋላ በቃ ሞትን ለምንድን ነው የምንፈራው ለእንዴት አልፈራም አንተ ከሌለክሽ እኔስ ምን ልሆን ነው እሺ አሁን አንተ ምንድነው እያልከኝ ያለከው እውነቱን ንገረኝ የምሬን ነው የምላችሁ ለምንድን ነው ጊዜ የምታባክኑት የኔንም የናንተንም ህይወት አደጋ ላይ እየጣላችሁ ነው እኮ ሲጀመር ምን ልትሰራ ሄድክ ወደዛ ማምለጥ ካለብህ ወደ ሌላ ቦታ ታመልጥ ጋር ሄድከው ብቻ እኔ አላቅም ሊገልህ እንደሆነ ሲመሳጠር ሰምቼ ነው የሮት ኮዳንተ የመጣሁት ኪያና ለመግደል በጣም አበሳይቶታል እሱ ነው ይሄንን ውሳኔ እንዲወስን አይደለም ያለው ይዛካት ነው አሁን ደግሞ ግደላት አለ ምንድነው የምትለው አንተ ራስህ ብቻ አላቅም ትእዛዙን አለመፈጸም በጣም አናዶታል የውሸት ነገር ነው እየነገርከኝ ያለው እመነኝ እኔ አንተን እኮ አጋልጬ የምጠቀመው ነገር የለም እንደዚህ ባለውለታዬ ነህ እኮ እና ትክክለኛው ነገር አትወራም እንዴ ብቻ የኪያን የሰጠን ትእዛዝ አለመፈጸም አናዶታል ወይኔ ጉድ ፈላ ላጣክ እኮ ነው በቃ ማምለጥ አለብን በቃ እባክህ አንተን ከማጣ ሁሉንም ሰው ቢሞት ይሻለኛል በቃ ከዚህ ከሀገር ከመውጣታችን በፊት ከተማ መቀየር አለብን ወይ እንዴት ነው አቶ ሳሙኤል የትም ብንሄድ ያገኘናል ታውቃለህ በስሩ ምን አይነት ሰዎች እንዳሉ በእኔ በኩልም እኮ ሰዎች አሉ
እስከ ዛሬ ተደብቆ ስለቆዩ ነው እንዴ? እናት ከኔ በጣም ነው የምወድክ። እኔም እኮ ወድሻለሁ። ምንድነው የምትይኝ? እሺ እኮ አላውቅም፣ ብቻ የሆነ ነገር አድርግ። እንዴት ነው ጥለከኝ የሆነ ነገር የምትሆነው? እንዴት መፍትሄ እናጣም። ለዚህ ተራ ነገር መፍትሄ እናጣም። እስከዛሬ አይነት መፍትሄ ይሄ ሁሉ ጊዜ ያ ሁሉ ይሄ ቢኖር ኖሮ እስካሁን ድረስ መፍትሄ ይኖረው ነበር። አንተ ነህ እዚህ ሁላ ችግር ውስጥ እየከተትከን ያለህ። እዛ መሄድ አልነበረብም። እባክህን እንዳትሳሳት። መልፋት ነበር እዚህ። አሁን በስርዓት አስበህ አሪፉን ውሳኔ ብትወስን ነው የሚሻልህ። ምንድነው የምወስነው? የግድያ ትዕዛዝ ከወጣልኝ በኋላ ነው የምወስነው? እሺ ምን ይሻላል? በእናትህ ምን ጉድ ይሻላል? በቃ እኮ ወጣሁክ እኮ በቃ እንደሞትክ ቁጠረው እኮ። አልሞትብሽ። እንዴት ነው እንደዚህ ሊሆን የሚችለው? አልሞትብሽ። ስንት ነገር አስበን ስንት ነገር አቀደን አልሞትብሽ። አንተ ግን እርግጠኛ ነህ ማንንም አልተከተለም? እመነኝ፣ እኔ እስካሁን እስከመጣው ድረስ ማንንም ኳለ ያላየው። እርግጠኛ ነህ? እርግጠኛ ነኝ ማንንም ኳለ። አንድ ሰው ተከትሎ ቢመጣ ደፋለሁ። ችግር ውስጥ ነው ከተትከን። ሰማኛ? አንድ ሰው ተከትሎ ቢመጣ ደፋለሁ። ፈልጊው አይደለም እኮ እኔ ያንተ ጉዳይ ስለሆነብኝ ነው እዚህ ይሄው። ወይ በስልክ ማስረዳት አትችልም ነበር? ለምንድን ነው ተከትለው እኮ የመጣከው? በጣም ግራ ገብቶኝ ነበር፣ ማሰብ ከብዶኝ ነበር እሱን እንደሚገሉት ካወቅኩ በኋላ። ለዛ ነው የሆነ ሰው ተከትለው ቢመጣስ ሌላ ችግር ውስጥ እኮ ነው። ተከትለው ቢሆንስ እነዛ ሰው እሱን አላገናዘብኩም። እኔ የኛው መረጃ ልሰጥ ነው እየሮጥኩ የመጣሁት።